ሐጅ ክንዋኔዎች ሰዎች ጊዜያቸውን ገንዘባቸውን ብዙ ነገራቸውን መስዋዕት አድርገው ከሄዱ በኋላ ብዙ የሚስቷቸው ነገሮች አሉ ብዙ የሚሳሳቷቸው ነገሮች አሉ ሳይጠቀሙበት ይመጣሉ እንሰማለን የአረፋ ቀን በሐጅ ቀን ራሱ ቤተሰብ ዚያራ የሚሄድ ሰው ምናምን አለ ዋናውን አረፋ ቀን ሐረም ነው እንጂ ካባን ብቻውን አገኘሁት የሚልም ሰው አለ ሰው ሁሉ እኮ አረፋ ነው እንደዚህ የሚልም ሰው አለ ካባን እስከ ዛሬ ሳላገኘው አሁን እኮ አገኘሁት ናፍቆቴን ተወጣው የሚል ሰው ምናምን አለ በጣም ያው ታዝናለህ ምናምን ስለዚህ እዚህ ዘርፍ ላይ ስንመጣ ይሄን ነገር መቅረፍ አለብን ብለን አመንን እዚህ በሃይማኖት መምህራን የሚመራው የኡምራ ፓኬጅ ለማዘጋጀት ያሰብን እንግዲህ ኸሚስ ምሽት ድምቀት የሆኑት ሼኻችን ሼክ መሐመድ ኢብራሂም ጋር ነው ሐሳቡን ማቅረብ አዲስ ስለሆነ ከባድ ነው ይዞ መምጣት እንደ ድርጅትም ከባድ ነው ሼኽም ሆኖ ደግሞ ጉዳዩን ተቀብሎ ይሄን ነገር መውሰድም ከባድ ነው ሸጋ በነበረን ጉዳዩን አመኑበት አሰላሰሉበት ጥሩ መሆኑን አሰቡ ጉዳዩንም ደግሞ ያመጣነው ወደ ሚንበር ቲቪ ነው ሸኻችን በሚያቀርቡበት የኸሚስ ምሽት ፕሮግራም ላይ ነው እሳቸውንም ቪዛ ፖስታ ሰተን ሰርፕራይዝ ያደረግነው ከዛ በኋላ ደግሞ ይህንንም አዲስ ጉዳይ እኛ ሀገር ብዙ ጊዜ አዲስ ነገሮች ሲመጡ ያስፈራል ሚዲያም ሆነ ማስተዋወቅ ምናምንም ከባድ ነበር በወቅቱ ሚንበርም ኃላፊነት ወስዶ ጉዳዩን ስላመነበት ተቀብሎን ለመስራት ችለናል ስንሰራ ግን ከሚንበር ጋር በተያያዘ ብዙ ነገሮችን ያስተዋወቁን በሚንበር ነበር ስንሄድም ሚንበር ቲቪ ከሸካችን ከቤታችን ተነስቶ ሽኝት ስናደርግ ነበር አብዛኛው ሰው በሚባል ወይም ሁሉም በሚባል መልኩ ሸኽን የሚወድ የሚከታተል ሚንበር ቲቪን ይከታተል የነበረ በተለይ ያኔ ላይ በደንብ የመዲና ሰማይ ስር ተጀምሮ በደንብ የሚታይበት የነበረ ሰዎች ከመዲና ጋር በጣም የመራራቅ ነገር አንዳንድ ጊዜ ልክ ያልሆኑ ነገሮች በመነገራቸው ምናምን ትንሽ የመራራቅ ነገሮች ነበሩ ልክ ያልሆኑ ነገሮች ነበሩ ጠፍቶ ነበርና በደንብ ሰው መዲና የሚባል ነገር እንዲናፍቅ ያደረገ ትስስር ነበሩ ከመዲና ሰማይ ስር ጋርና ሰዎች መናፈቅ ነበረ ብዙ ጊዜ ይሁንም ቦታም ሲኬድ መካ ጋር ነው ብዙ ጊዜ ፓኬጅን ስንመጣ ግን እኛ በድፍረት መዲናንም ማካተን ነው መዲና 3 ቀን መካ 7 ቀን የሚል አማራጭ ነበረው ዛሬ ላይ እንኳን 3 ቀን 4 ቀን 5 ቀንም እየተደረገ ነው ፓኬጅ ላይ በጣም ሰዎች የመዲና ሸውቅ ስላለ ማለት ነው በዛ ምክንያት ይሄንን ተንተርሰን ከሼክ መሐመድ ኢብራሂም ጋር የመጀመሪያ ፓኬጅ ጀመርን ብዙ ሰው ይጓዛሉ ብለን አላሰብንም ነበር የመጀመሪያ ሉክ እንግዲህ በሀገራችን በኡስታዞች የሚመራ ፓኬጅ ስንጀምር ረጀብ አካባቢ ነው 40 ተጓዦች በሼክ እየተመሩ ሄደዋል የመጀመሪያው ፓኬጅ ጀምሩ ይነን ይመስል ከናንተ በፊት ሌላ በፓኬጅ የሚሰራ ማንንም አልነበረም ሀገራችን ላይ ያኔ በግልም የሚሰሩ በግሩፕም 5ም 10ም ያደረጉ የሚሰሩ 20ም ሰው የሚያደርጉ ሰዎች ነበሩ ሆኖ ግን በኡስታዞች የሚመራ አልነበረም በሃይማኖት መምህራን የሚመራ ፓኬጅ ለመጀመሪያ ጊዜ ተዘጋጀው በእኛ አልহামዱሊላህ